ልጅህ ሲያድግ ውጤታማና ስኬታማ እንዲሆንልህ የምትፈልግ ከሆነ ሃይማኖት ከሚባል ነገር የብርሃን ዓመት ያህል ርቀት ወስደህ አሳድገው። ኤክስፕሌን ሃይማኖት ይሄ ምርምር ወይም አናላይዚንግ ወይም ይሄ ሪዝኒንግ የሚባሉ ነገሮች ማለት ነው እንዲጠፉ የሚያደርግ ቀላል የሆነ መልስ ነው። ኦኬ እንደሰማችሁት ነው። ይህንን ቪዲዮ አንዳንድ ሰዎች ልካችሁልኛልና እኔም ቀድሜ አይቼዋለሁ። ቪዲዮ ላይ እንዳስተዋላችሁት ምናልባት ስለሚረዝም አሳጥሬዋለሁና ሪዝን አውት ከማድረግ ለነገሮች መፍትሄ ከመፈለግ ይልቅ የእግዚአብሔር ቁጣ ነው፣ እግዚአብሔር ነው ያመጣብን፣ እንደው እግዚኦ ማረነ ክርስቶስ እያለ ሃይማኖት ያልፋል። ስለዚህ ለፈጠራ ለሳይንስ በጣም ሌም የሆነ አመለካከት አለው የሚል አይነት ክስ አቅርቧል። የዘመናዊው ሳይንስ እሳቤ በክርስቲያናዊ ዓለም ንጽረተ ዓለም እሳቤዎች ላይ የቆመ እንደሆነ የምናውቀው ጉዳይ ነው። እንዲሁም አጽናፈ ዓለሙ ራሽናል በሆነ ቢንግ ምክንያታዊ በሆነ ህላዌ ባለው አካል የተሰራና ፍጻሜም ያለው ጅማሬም ፍጻሜም ያለው እና ኦርጋናይዝድ የሆነ ስርዓት ያለው ዲዛይን ያለው ፍጥረት ስለሆነ ሊጠናና ሊመረመር ይገባል በሚሉ ጥልቅ ሐሳቢያን ነው የዘመናዊው ሳይንስ እያደገ የመጣው። ይህ ሊካድ የሚችል እውነት አይደለም፣ ምክንያቱም የምንጠቅሳቸው ሐሳቢያን ስላሉ ማለት ነው። ይሄ ግለሰብ በቪዲዮዎቹ ላይ በእምነት ውስጥ ያሉ በሙሉ አንቲ ሪዝን እንደሆኑ፣ አንቲ ሎጂክ እንደሆኑ፣ ክሪቲካል ቲንኪንግ የሚባል ነገር በእምነት ውስጥ ያሉ አካላት ጋር ሊደርስ እንደማይችል ቅድመ ልባዊ ይዞ የተነሳ ክሱም መሰረተ ቢስ እንደሆነ የምናሳይ ስለሆነ ማለት ነው። ሁለተኛው ደግሞ የተረሳው ሐሳብ ብዬ የማስበው አሁን ላይ ኢቨን በዚህኛው ዘመን በ21ኛው ክፍለ ዘመን ላይ ቆመን ወደኋላ ትሬስ ስናደርግ በዘመናዊ ትምህርት መስክ እንደነ የል ያሉ እንደነ ፕሪስተን ያሉ እንደነ ካምብሪጅ ያሉ እንደነ ኦክስፎርድ ያሉ ትልልቅ የሚባሉ ነገረ መለኮትን የሚያስተምሩ ሳይንስን የሚያስተምሩ ፍልስፍናን የሚያስተምሩ ትልልቅ ተቋማት በማን ነው የተገነቡትና በማን ነው የሰሩት? በአማንያን ሰዎች። ኦኬ ካምብሪጅን ማን ነው የሰራው? ገብተህ ቼክ ማድረግ ትችላለህ። እነ ኦክስፎርድ በማን ነው የሰሩት? እነ የል በማን ነው የሰሩት? እነ ፕሪስተን በማን ነው የሰሩት? ኦኬ እነ ኦክስፎርድ በማን ነው የሰሩት? እዚያ የሚያስተምሩስ ከእምነት የወጡ የነጡ ሰዎች ብቻ ናቸው? አይደሉም። ስለዚህ የዘመናዊው ትምህርት መነሻ እንኳን ከእምነት ቤት ነው የሚወጣው። ስለዚህ ይሄኛው ክስ አቅራቢ ኦር ክሪቲክ አቅራቢ እነዚህን ያላገናዘበ ግልብ ፍርጃ አቅርቧል ማለት ነው። እንዲሁም የዘመናዊ ትምህርትን ጥልቅ ሐሳቢነትን ጉዳይ በኢትዮጵያ ኮንቴክስት ስናወራ ዘመናዊ ትምህርት የሚባለው ነገር በኢትዮጵያ ኮንቴክስት ከመምጣቱ በፊት በኢትዮጵያ ውስጥ ትምህርት ቤቶች ነበሩ። ኦኬ የኢትዮጵያን ታሪክ በሙሉ የኋላ ቀርና ትምህርት ጠል አድርጎ ጨፍልቆ ወደኋላ የሚጥል አይነት ሐሳቤ ስለሆነ ማለት ነው። ምክንያቱ ሲባል ዘመናዊ ትምህርት ከመምጣቱ በፊት ቶታሊ እምነት በሚባለው ኦር ይሄ ቅድም አንቲ ባልናቸው ማለት ነው በነዛ እሳቢዎች የታጠረ በእምነት ብቻ የተሸፈነ የሆነ ዓለም እንደነበረ አድርጎ የሚመለከት ነገር ስለሆነ ማለት ነው ቪዲዮ ላይ ያየሁት። ነገር ግን የአብነት ትምህርት ቤቶችን በእምነት ውስጥ እንኳን ማለት ነው የአብነት ትምህርት ቤቶችን የፍልስፍና ትምህርት ቤቶችን ለምሳሌ ስኩል ኦፍ ዘርዓ ያዕቆብ አለ ራይት። የዘርዓ ያዕቆብ ፍልስፍና ኢንተርቴን ይደረግ ነበረ። የስነ ፈለክ ሳይንስ ደግሞ ሲነሳ አሁን ከዘመናዊ ትምህርት በፊት የነበረው ነው የምናነሳው። እንደነ ባህረ ሐሳብ ያለ እንደነ አውደ ነገስት ያለ ስነ ፈለግን ምርምር ሐሳብ አንስተን የምንናገር ከሆነ ማለት ነው ከየት ነው የመነጩት? ከየት ነው እየተነሱ ያሉት? ከእምነት ውስጥ ነው። ቀጥሎ እንደው ማንሳት የሚኖርብን ብዬ የማስበው ይህን ካላነሳን ነውር የሚሆንብን እንደው ሳይንስ ሲነሳና ፍልስፍና ሲነሳ እምነት የሚባለው ነገር በሌላኛው ግቢ ውስጥ ነው ኢንተርቴን የሚደረገው ማለት ነው። ሳይንስና ሃይማኖት በግለሰቦች አልተዋቀረም ወይ? በሐሳቦች አልተዋቀረም ወይ? ሳይንስ ውስጥ ያሉ ሰዎች እምነት ውስጥ የሉም ወይ? ፍልስፍና ውስጥ ያሉ ሰዎች እምነት ውስጥ የሉም ወይ? ሁለት የተለያዩ ዓለሞች ናቸው ወይ? ለምን እያነሳን አናያቸውም? ለምሳሌ ሁላችንም የምናውቀው አይዛክ ኒውተን ኦኬ፣ የፊዚክስና የስበት ህግ አባት ተብሎ የሚጠራው ማለት ነው። ኦኬ ኢቨን ፊዚክሱ ላይ ከጻፋቸውና ፊዚክሱ ላይ ካስቀመጣቸው ስራዎቹ ይበልጥ በዳንኤል መጽሐፍ ትንቢትና በራእይ መጽሐፍ ትንቢት ላይ የጻፋቸው ዶክመንቶች ይበልጣሉ። አማኒ ነበር ማለት ኮሜንተሪ ጽፏል። ባይዞ ምናልባት አዲስ ሊሆንብህ ይችላል፣ ዛሬ ነው እየሰማ ሊሆን የሚችለው። ማብራሪያ ጽፏል ማለት ነው። አማኒ ነበረ ማለት ነው። ኦኬ ስለዚህ ኒውተንን እምነት የሚባለው ነገር አሁን ላይ ፊዚክሱ ዓለም ላይ ኢንተርቴን የሚደረጉ ህጎችን ከማርቀቅ ወደኋላ አላደረገውም፣ አልከለከለውም። እምነቱ ሞራ ጠንክሮለታል። እንዲሁም ሌላኛው ደግሞ መነሳት ያለበት ጆሃንስ ኬፕለር ነው።
ጆሃንስ ኬፕለር እነዚህ ፕላኔታሪ ሙቭመንት የሚባለውን የፊዚክስ አይዲያ ሞር ኢንተርቴን የሚያደርግና ያጠነከረ ያጎለበተ ግለሰብ ነው። ኤንድ አማኒ ነው፣ የሚያምን ነው። ኦኬ ደን ከሱ በጣም የሚታወቅለት አባባል አለው። እንዲህ ይላል፣ እነዚህን ያገኘሃቸውን ግኝቶችና ያሰብካቸውን ሀሳቦች እንዴት አገኘሃቸው፣ እንዴት አሰብካቸው ተብሎ ሲጠየቅ ከእግዚአብሔር ኋላ እየተከተልኩ ነው ያሰብኳቸው። ኦኬ ከእግዚአብሔር በኋላ እየተከተልኩ ያሰብኳቸው ሀሳቦች ናቸው። ወይም በእንግሊዝኛው thinking God's thought after him እያለን ኤክስፕሌን ያደረገው thinking God's thought after him የእግዚአብሔርን ሀሳብ ከሱ ኋላ ሆኜ እየተከተልኩ ነው እነዚህ ነገሮች ያገኘሁት። ስለዚህ ፕላኔታሪ ሙቭመንቶችን ፋይንድ አውት ያደረገው ግለሰብ እግዚአብሔር ያቀናጃቸውን ነገሮች ከጀርባ እየፈለገ እንዳገኘ ነው የተናገረው። ሌላኛው ደግሞ መነሳት ያለበት እንደነ ግሪጎር ሜንደል ያለው ፋዘር ኦፍ ሞደርን ጄኔቲክስ የሚባለው ኦር የዘረመል አባት ተብሎ የሚጠራው ማለት ነው። ሂ ዋዝ አን አውግስቲኒያን ሞንክ ባይ ዘ ዌይ በካቶሊክ ቤተክርስቲያን ውስጥ በአውግስቲኒያን ትራዲሽን ውስጥ ያለ ሞንክ ነው። ይሄኛው ሞኖክሴ የዘረመል ጥናትን እንዳያደርግ አልከለከለውም ክርስቲያን መሆኑ። ስለዚህ ዘረመል ዛሬ ይጠናል፣ ጄኔቲክስ ዛሬ ይጠናል፣ ግን ቀድሞ ተመራምሮ ያገኘው እምነት ውስጥ ያለ ግለሰብ ነው። ለዚያውም መኖክሴ ማለት ነው። ሌላኛው ሊዩስ ፓስቸር ነው። የዘመናዊ ይሄ የማይክሮባዮሎጂ እና የክትባት ማለት ነው አባት ተብሎ የሚጠራ ነው። ኦኬ ደን እሱ ደግሞ አንድ የሚደንቅ አባባል አለው። ማይክሮባዮሎጂ የሚያጠኑ ናቸው በብዛት እንደውም እግዚአብሔር ላይ እግር ወደ ማንሳት የሚመጡ ማለት ነው። ብዙዎቹ ማይክሮባዮሎጂ አጠናን የሚሉ ናቸው በኤቲዝሙ ዓለም ላይ የምናውቃቸው። ግን this guy is the father, this guy was the father of modern ክትባት and microbiology። እንደዚህ ይላል፣ ጥቂት ሳይንስ ከእግዚአብሔር ያርቃል፣ ብዙ ሳይንስ ደግሞ ወደ እግዚአብሔር ያቀርባል ይላል። ጥቂት ሳይንስ ከእግዚአብሔር ያርቃል። ትንሽ አወቁ ናቸው ሮጦ ሄዶ የለም ምናምን የሚሉ ነገር ግን ብዙ ሳይንስ የሚያጠና ግን በምንም ታምር ወደዛ ሊገባ አይችልም፣ ወደ እግዚአብሔር ይቀርባል። ኦር ያ ብዙ ማወቁ ወደ እግዚአብሔር ይመልሰዋል የሚል ነገር ሲናገር እናያለን ማለት ነው። ሌላኛው እጅግ በጣም ለዚህ ኮንተንት ክሪኤተርም ሆነ በዚህ አይነት ምልከታ ውስጥ ላሉ ግለሰቦች ሜንሽን ሳይደረግ መታለፍ የሌለበት ግለሰብ ፍራንሲስ ኮሊንስ ነው። ፍራንሲስ ኮሊንስ ይህንን የሂውማን ጄኖም ፕሮጀክትን የመሩ ሊቅ ናቸው ማለት ነው። ሂውማን ጄኖም ፕሮጀክትን የመሩ ሊቅ ናቸው። ቀድሞ ኤቲስት የነበሩ ናቸው። ነገር ግን ኋላ ላይ ይሄኛውን ነገር ሞር እየተመራመረም ሲመጣ ወደ እምነት ገብቷል ማለት ነው። እዛ ጋር ያንን ነገር ማወቁ እዚህ ጋር ወደ እምነት እንዳይመጣ አልከለከለውም። ከላይ እንዳየነው ነው እንግዲህ ብዙ ሳይንስ ወደ እግዚአብሔር ይመራል፣ ጥቂት ሳይንስ ደግሞ ጀስት ከእግዚአብሔር ሊያርቅ ይችላል፣ ብዙ ደግሞ ወደ እግዚአብሔር ሊመራን ይችላል የሚለው ትክክል መሆኑን በዚህ እናውቃለን። ስለዚህ በሂውማን ጄኖም ፕሮጀክት ላይ የዛ መሪ የነበሩ ግለሰብ እንኳን በእምነት ውስጥ ያሉ ናቸው። እነዚህ አሁን ትልልቅ የሚባሉ ሳይንስ የሚናገራቸው ሪያሊቲዎች ናቸው፣ ነገር ግን በአማንያን የሚመሩ ናቸው ማለት ነው። እንዲሁም ይህንን የሰውን ጄኖም ማለት ነው እያጠና በነበረበት ውስብስብ የሆነውን ፍጥረት ካጠና በኋላ The Language of God የሚል አፖሎጂቲክ መጽሐፍ ጽፏል። አቬለብል ነው፣ ኦንላይን ማየት ትችላላችሁ ማለት ነው። የእግዚአብሔር ቋንቋ በሚል አፖሎጂቲክ መጽሐፍ ኦር ፌዝን ዲፌንድ የሚያደርግ እምነትን ዲፌንድ የሚያደርግ መጽሐፍን ጽፎ ያለፈ ግለሰብ ነው ማለት ነው። ሌላኛው ምናልባት ላስት አሁን በህይወት ያለ ግለሰብ ነው። ጆን ሌኖክስን ታውቁታላችሁ። ፕሮፌሰር ጆን ሌኖክስ በኦክስፎርድ ዩኒቨርሲቲ ማቴማቲሻን ነው። ማቴማቲክስ የሚያስተምር ፕሮፌሰር ነው። የሚታወቁ ኤቲስቶች ጋር እኔ እንኳን ዩቲዩብ ላይ ገብቼ ሙሉ ዲቤቱን ያየውለት ከሪቻርድ ዶኪንስ ጋር ሃምብሊንግ የሆነ ዲቤት ማንን ሃምብል እንዳደረገ ገብታችሁ ማየት ትችላላችሁ። በጣም ሃምብሊንግ የሚያደርግ ዲቤት አድርጎ ያውቃል። ኦኬ ማቴማቲሻን ነው፣ የሂሳብ ሊቅ ነው፣ ኦክስፎርድ ነው የሚያስተምረው። ሂዝ ፕሮፌሰር ግን አት ሴም ታይም አማኝ ነው። ደን የሚያውቀው የሂሳብ እውቀቱ በእግዚአብሔር መኖር እንዲያምን አድርጎታል ማለት ነው። እምነት ከሳይንስ ጋር፣ እምነት ከእውቀት ጋር፣ እምነት ከምክንያታዊነት ጋር ይጋጫል የሚለው በጣም ፈር የለቀቀ ግልብ ክስ ነው ማለት ነው። ቀላል የሆኑ ነገሮችን እንደው ያወሳስቡታል። የእግዚአብሔር ቁጣ ነው፣ ቁጣው ነው የመጣብን፣ ፍርድ ነው የመጣብን፣ ራብ ከመጣ ራቡን ለዚያ መልስ ከመስጠት ይልቅ የሚለው ክስ አሁንም ታሪክን ካለማወቅ የሚመጣ ድፍን ክስ ነው ማለት ነው። ለምን ሲባል ሆስፒታሎች፣ ቀይ መስቀሎች፣ የአደጋ ጊዜ ዝግጁነት ተቋማት በአንድነት ሁሉም የተመሰረቱ ናቸው። ለምን ሲባል ዩኒቨርሱን የፈጠረ ምክንያታዊ አምላክ አለ። ደን እቺ ዓለም በዲዛይን ያለችው በህጎች ነው የምትመራው። ደን የሆነ ችግር ቢፈጠር
የሆነ እንከን ቢገኝበት ለሶሉሽን የሚፈጥኑ ምክንያቱም ያ አካል አለ ብለው ስለሚያምኑ ማለት ነው። እንደው ከጥንቱ ሀሳቢዎች እንነሳ፣ ሞደርን ዴይ ላይም ኢንተርቴን ከሚደረጉ ሀሳቦች እንነሳ ቢባል እንኳን እግዚአብሔር ሁሉን ነገር ኮንትሮል እያደረገ ነው የሚለው አይዲያ እኛ ሰነፎች እንድንሆን አያደርገንም ነው። እግዚአብሔር ፕሮቴክት እያደረገ እንደሆነ ማሰቤ እኔ እንዝላል እንድሆን የሚያደርግ ነገር ስላልሆነ ማለት ነው። እንዴት መሰካካት እንዳለባቸው ሴክሬድ የሆኑ ስክሪፕቸሮች ስለሚያስቀምጡ። ስለዚህ ይህ አሁን አይ ቲንክ ደ ኒው ትሬንድ ነው። ኤቲዝም ኢትዮጵያ ውስጥ ደ ኒው ትሬንድ የሚባል ነው። ነገር ግን ምናልባት ክሶችን እንኳን ስታቀርቡ ሪዘነብል የሆኑ ክሶችን ብታመጡ መልካም ነው። ሜይ ቢ ከዚህ በኋላ ኤንጌጅ አደርጋችኋለሁ እንደዚህ አይነት ቪዲዮዎች። አንድ ሌላም ሰው አለ እንደዚህ አይነት ክስ ያቀረበ ኤንጌጅ እያደረግን የምንሄድ ይሆናል ማለት ነው። ሶ ክርስቲያኒቲ ከእውቀት ጠል ነው፣ ሀሳብ ጠል ነው፣ ከሳይንስ ከሎጂክ የተጣላ ነው የሚለው ምን ያክል ዱል የሆነ ድፍን የሆነ ክስ እንደሆነ በዚሁ እንድታውቁ ነው። ጸጋና ሰላም ይብዛላችሁ።